ሰላም እንዴት ናችሁ? በዛሬው ቆይታችን የምንመለከተው በአንትሮፖሎጂ ኮርስ ላይ የሚገኘውን የዩኒት 6ን ኢንዲጂነስ ኖሌጅ ሲስተም ኤንድ ፕራክቲስስ የሚለውን ክፍል ይሆናል ማለት ነው። በዚህ ምዕራፍ ላይ ስለ ሀገር በቀል እውቀቶች በስፋት የሚያነሳ ሀሳብ ነው። እኛም ስለሱ የምንነጋገር ይሆናል ማለት ነው። እንግዲህ ሀሳቡ ቀለል ያለ ነው። ምንም የሚከብድ ሀሳብ የለውም። ጠቅለል እያደረግን መነካት ያለበትንም እየነካካን የምንቀጥል ይሆናል ማለት ነው። እስከመጨረሻው ድረስ አብራችሁን ቆዩ። እንግዲህ ኢንዲጂነስ ኖሌጅ ሲስተም አሁን እንዳልኳችሁ ሀገር በቀል እውቀት ማለት ነው። ኢንዲጂነስ ኖሌጅ ማለት ስለዚህ ኢንዲጂነስ ኖሌጅ ሲስተም ብለን ዲፋይን ስናደርግ ምን ማለት ነው? ዲፋይን ሲደረግ it is a technical insight of wisdom gained and developed by people in a particular locality through years of careful observation and experimentation ይለናል። እንግዲህ ኢንዲጂነስ ኖሌጅ ወይም ሀገር በቀል እውቀት ብለን አንድ ነገር ዲፋይን ስናደርግ ሀገር በቀል እውቀት የምንለው that is a technical insight of wisdom ነው። ጥበብ ነው። ያ ጥበብ በምንድን ነው ስንል gained and developed by people በህዝቦች የተመሰረተ የተገኘ እንዲሁም በህዝቦች ዴቨሎፕ የተደረገ ነው። ዴቨሎፕ ማለት እድገት ነው አይደለ? ይህ ማለት ሱ ፕሮሰስ የመጣ ነው። በአንድ ጊዜ እንዲሁ ቁጭ ያለ ጥበብ አይደለም ማለት ነው። የተሻሻለ የዘመነ የተስተካከለ የመጣ ምንድን ነው? ጥበብ ነው። ግን ፓርቲኩላር ሎኬሽን ላይ ሎካሊቲ ያለው እንዲህ ሀገር በቀል ስንል በአንድ ሀገር ላይ ብቻ የሚገኝ ሊሆን ይችላል አይደለ? ወይም ደግሞ በአንድ አካባቢ በአንድ ወረዳ በአንድ ዞን አካባቢ ላይ የምትገኝ ልትሆን ትችላለች። ኢንዲጂነስ ኖሌጅ ማለት እሱኛው ነው። ነገር ግን ሲገኝ several years of careful observation and experimentation በኦብዘርቬሽን እንዲሁም በተለያዩ ኤክስፐሪመንቴሽኖች እያደገ የሚመጣ በሂደታት የሚመጣ በአመታት ለውጣት የሚመጣ ኢን ፓርቲኩላር ሎኬሽን ላይ የሚገኝ ሀገር በቀል እውቀት የምንለው ሀሳብ ማለት እሱኛው ነው። እንግዲህ ሀገር በቀል እውቀት ኢንዲጂነስ ኖሌጅ ስንል it is embodied in culture and it is describes as integrated pattern of human knowledge, belief and behavior እንግዲህ ሀገር በቀል እውቀት ሲባል embodied in culture ከባህል ጋር ተያይዞ የሚመጣ ነገር ነው። ባህል ስንል በአንድ ባህል ሲባል በጣም ሰፊ ነው አይደለ? አለባበስ፣ አመጋገብ፣ አነጋገር፣ ቋንቋችን ብዙ ነገራችን ባህል ይባላል። ከዚህም በተጨማሪ ግን ኢንዲጂነስ ኖሌጅም እንደ አንድ ባህል ተደርጎ ይቆጠራል። አሁን ለምሳሌ የሆነን ሀገር አምጡና አስቀምጡ በኢትዮጵያ አንዱ ጀነራል እናድርግ። በኢትዮጵያ ደረጃ አሁን ለምሳሌ ጤና አዳምን እንጠቀማለን፣ ዳማከሴን እንጠቀማለን አይደለ? ከባህላቸው አንጨብ ጋር እነዚህ ኢንዲጂነስ ኖሌጆቻችን ኢምቦዲድ የሆኑ ናቸው፣ የተዋሃዱ ናቸው ማለት ነው። ሌላው ኢት ኮንሲስትስ ኦፍ ላንጉጅ፣ አይዲያ፣ ብሊፍ፣ ከስተም፣ ቴብል፣ ኮድስ፣ ኢንስቲትዩሽን፣ ቱል፣ ቴክኒክ፣ አርቲፋክት፣ ሪቹዋል፣ ሴሬሞኒ፣ ፎልክሌቭስ ኤንድ ጀንደር ይለናል። እንግዲህ ሀገር በቀል እውቀት ስንል ከዚህ በተጨማሪ የሚይዛቸው ሌሎች ክፍሎች አሉ። እነዛ ሌሎች ክፍሎች ምንድን ናቸው ስንል በውስጡ ኢትስ ኮንሲስተንስ ምን ይዛል? ቋንቋን ይዛል፣ ሀሳብን ይዛል፣ አመለካከት ብሊፍን ይዛል፣ ከስተምን፣ ህግጋት፣ ታቦችን፣ ብዙ ነገሮችን፣ ክብረ በዓልን፣ እያንዳንዱ የምንጠቀመውን ቁሳቁስን እያንዳንዱን ነገር የሚይዝ ነው። በኖሌጆቻችን ውስጥ የምናሳያቸው ነገሮች ናቸው። እውቀት ነው ቋንቋን የሚመሰርተው፣ አመለካከትን የሚቀርጸው፣ ህጎችን፣ መተዳደሪያ ነገሮችን፣ መጠቀሚያ ቁሳቁሶችን የሚፈጥሩ። ስለዚህ ኢንዲጂነስ ኖሌጅ ልንለው እንችላለን። ስለዚህ this culture is passed down from generation and provide a holistic view of how to use natural resources based on traditional ethical perspective። ስለዚህ ይሄኛው ነገር ባህል ነው ብለናል። ስለዚህ ጀነሬሽን ቱ ጀነሬሽን እየተላለፈ የሚመጣ እንዲሁም ደግሞ እንዴት ነው ተፈጥሯዊ የሆነ ሪሶርሶቻችንን ያሉንን ነገሮች ትራዲሽናል በሆነ ስነምግባራዊ አመለካከት እንዴት እንጠቀማቸው እያለ የሚያስቀምጥ ሀሳብ ነው ማለት ነው። ኢንዲጂነስ ኖሌጅ ሲባል በዋናነት ይህ ሀሳብ ይይዘዋል። ስለዚህ ኢንዲጂነስ ኖሌጅን ጠቅለል አድርገን እንመልከተው። የቶታል ኖሌጅ ኦፍ ኤንድ ፕራክቲስ ነው። በቃ ሀገር በቀል እውቀት ስንል ዛት ኢዝ ቶታል ኖሌጅ ኦፍ ኤንድ ፕራክቲስ ነው። አጠቃላይ እውቀት እንዲሁም ድርጊት ነው። with there what that explicit or implicit ሊሆን ይችላል used in the management of socio economic ecological spiritual problems of life በህይወት ውስጥ ያሉትን ለሶሻል ኢኮኖሚያዊ ለሆኑ ግንኙነት ነገሮቻችንን ለመቆጣጠር ማኔጅ ለማድረግ እንጠቀምበታለን። መንፈሳዊ ለሆኑ ነገሮች እንጠቀምበታለን። stored in the collective memory and communicated orally among members of community and to the future generation ለወደፊቱም ትውልድ ኦራሊ እየተላለፈ የሚሄድ ነገር ነው። ምን የምንለው ሀገር በቀል እውቀት ወይም አይፒኤስ እያልን የምንገልጸው ነገር ማለት ነው። እንግዲህ ቅድም ላይ ምን ብያችኋለሁ? አይኬኤስ ኢዝ ሎካሊቲ ኢን ዋን ፓርቲኩላር ሎካሊቲ ላይ ኤግዚስት አድርጎ በአንድ አካባቢ በአንድ ማህበረሰብ የሚጠቀሙበት ነው ካልን በተመሳሳይ ኢንዲጂነስ ኖሌጅ እንዳለ ሁሉ ምን ይኖራል ማለት ነው? ኢንዲጂኒየስ ፒፕል ይኖራል ማለት በአንድ አካባቢ ላይ የሚኖር ህዝብ ማለት ነው። ስለዚህ ኢንዲጂነስ ፒፕል ኢዝ ኢት ሪፈርስ ቱ ኤ ስፔሲፊክ ግሩፕ ኦፍ ፒፕል
occupying in a certain geographic area for many generations ለተለያዩ ትውልዶች ወይም ለተለያዩ ጊዜያት ለተለያዩ ዘመናት in one specific ኤሪያ ላይ in one certain geographic ኤሪያ ላይ ተቆጣጥሮ ወይም ኦኩፓይ አድርጎ ያንን ቦታ የሚኖር የሆነ ግሩፕ የሆነ ፒፕል ምን ይባላል? ኢንዲጂነስ ፒፕል እያልን ልንጠራቸው እንችላለን። ከዛው ሀገር ውስጥ የሚኖሩ በአንድ አካባቢ ላይ ለረጅም ዘመናት የሚኖሩ ህዝቦች ናቸው ኢንዲጂነስ ፒፕል ተብለው ሪፈር የሚደረጉት። ስለዚህ ኢንዲጂነስ ፒፕል ስንል possess, practice and protect the total sum of knowledge and skills constitute of their meaning, belief system, livelihood construction and expressions that distinguish them from the other group። ታዲያ በአንድ አካባቢ ላይ ተቀምጦ ያለ አንድ ኢንዲጂነስ ፒፕል ምን ያደርጋል ካልን ኢት ፖሰስ ያለውን ነገር ፕራክቲሱን ድርጊቶቹን እንዲሁም ደግሞ አጠቃላይ እውቀቶቹን ምን ያደርጋል እንዲኖር ያደርጋል ይጠብቃል እንዲሁም ደግሞ ሲተገብራቸው ይኖራል። እነዛ እውቀቶቹ ምንድን ናቸው ስንል ቢሊፍ ሲስተሙ ሊሆኑ ይችላሉ፣ አብሮ የመኖር ላይፍሁድ ኮንስትራክሽኑ ሊሆን ይችላል። ከዚህ በተጨማሪ ደግሞ እሱን ከሌሎቹ ለይቶ የሚያወጣ ወይም ከሌላ ስፔሲፊክ ግሩፖች ከሌሎች ማህበረሰቦች ራሱን የሚለይበትን ነገር ጠብቆ ማቆየት ነገሩ ነው። ኢንዲጂነስ ፒፕል ስንል በእንደዚህ አይነት ነገሮች ይታወቃል። እንግዲህ ነገር ግን the concept indigenous is a social and historical contract with the high political, social and economic stakes። እንግዲህ ግን ነገር ግን ይልህና ኢንዲጂነስ የምንለው ግን እዛው ሀገር በቀል ብለን እስካሁን ዲፋይን ሪፈር ያደረግነው ነገር ግን ምን ብሎ ያነሳል? ማህበራዊ ወይም ደግሞ ሂስቶሪካል የሆነ ኮንስትራክትን ሪፈር ያደረግነው በምን ስንል በፖለቲካ፣ በሶሻል፣ በኢኮኖሚዎች አንድ ላይ የተዋሃዱ የሆኑ ሰዎችን ምን የሚል ነው ሪፈር የሚያደርግ ይለናል። እንግዲህ ይሄ ኢንዲጂነስ ፒፕል ነው። የተለያዩ ሰዎች ይህንን ኮንሰፕት ይህንን ኦርጋናይዜሽኖች ይህንን ኮንሰፕት በተለያየ ወይ ዲፋይን ሲያደርጉት ይስተዋላል። ለምሳሌ ያህል ወርልድ ባንክን እንመልከት። ወርልድ ባንክ በ2003 አካባቢ ዲፊኒሽን ኦፍ ኢንዲጂነስ ፒፕል ተብሎ ያስቀመጣቸው የየራሱ መስፈርቶች ነበሩት። አንደኛው ምን አለ? ክሎዝ አታችመንት ቱ ዘ አንሴስተራል ቴሪቶሪ ኤንድ ናቹራል ሪሶርስ ከናቹራል ሪሶርሱ ወይም ከአካባቢው ተፈጥሯዊ ሀብቶች ጋር እንዲሁም ደግሞ ከዚህ በፊት ከነበረው ግዛት ቴሪተሪ ጋር በጣም ቅርብ የሆነ አታችመንት ሊኖረው ያስፈልጋል ነው የሚለው። ለምሳሌ ወርቅ ያለበት አካባቢ ላይ የሚኖር ሰው ከወርቆቹ ጋር ክሎዝ አታችመንት ሲኖረው፣ ጥሩ የሆነ ምርታማነት ያለበት አካባቢ ወይም ደግሞ እዛ አካባቢ ጥሩ የሆነ ናቹራል ሪሶርስ ቢኖር ከእሱ ጋር በጣም አታች ስትሆኑ ክሎዝ የሆነ አታችመንት ሲኖራችሁ እናንተ ምን ልትባሉ ትችላላችሁ እንደማለቱ ነው። ኢንዲጂነስ ፒፕል ለመባል አንደኛው መስፈርት ነው። ሌላው the presence of customary social and political institution እዚህ ጋር ከስተመሪ ያለው እንደ ባህላዊው አድርጋችሁ መቁጠር ትችላላችሁ። ማለት ልማዳዊ የሆነ ፖለቲካል ኢንስቲትዩሽን ሶሻል ኢንስቲትዩሽን ማለቱ አይደለም። ከዚህ በፊት በግል ሲጠቀሙት የነበሩት እነዛ ኢን ዘ ፓርቲኩላር ኤሪያ ላይ ኢን ጂኦግራፊክ ኤሪያ ላይ የሚኖሩት እነዚህ ኢንዲጂነስ ፒፕሎች ሶሻል ኤንድ ፖለቲካል ኢንስቲትዩሽን ሲኖራቸው ሰብስታንሲየንስ ኦሪየንትድ ኢኮኖሚክ ሲስተም ከኢኮኖሚክ ሲስተም አንጻር የራሱ ኢንዲጂነስ የሆነ ቋንቋ ሲኖረው እንዲሁም ደግሞ አንዳንድ ጊዜ ሰልፍ አይደንቲፊኬሽን ኤንድ አይደንቲፊኬሽን ባይ አዘርስ አስ ኤ ሜምበር ኦፍ ዲስቲንክት ካልቸራል ግሩፕ እንደ አንድ ካልቸራል ግሩፕ ራሳቸውን መግለጽ ሲችሉ እንዲሁም ደግሞ በሌሎች አይደንቲፋይ ሲደረጉ ይሄኛው ነገ የሚያሟሉ ነገሮች ምንድነው ብለን ኢንዲጂነስ ኖሌጅ ብሎ ኢንዲጂነስ ፒፕል ብሎ የሚያስቀምጣቸው ሀሳቦች ናቸው። ከአካዳሚክ ዴፊኒሽንም አንጻር ግን ከአካዳሚክ ዴፊኒሽን አንጻር ኢንዲጂነስ ኖሌጅ ኢንዲጂነስ ፒፕል የሚባለውን ሀሳብ ስንፈታው ሊቪንግ ኢን ትራዲሽናል ቤዝድ ካልቸር ባህላዊ በሆነ አኗኗር ውስጥ የሚኖሩ ሃቪንግ ፖለቲካል አውቶኖሚ ፕራየር ቱ ኮሎኒያሊዝም ያው አፍሪካ በጣም ቅኝ ስለተገዛች ቅኝ ከመገዛታቸው በፊት የራሳቸው የሆነ ፖለቲካል አውቶኖሚ ያላቸው ራሳቸው በፖለቲካ ምን የሚሉ የሚያስተዳድሩ ሲሆኑ የፖለቲካል ሲስተም ያላቸው ሲሆኑ seeking to preserve cultural integrity in the present አሁንም ድረስ ደግሞ ያኛው እንግዲህ የካልቸራል ውህደታቸው የካልቸራል አንድነታቸው አፕቱ ናው ሲክ የሚሆን ፕሪዘርቭ ሆኖ የቀጠለ ከሆነ እያለ ያስቀምጣል ማለት ነው። ብቻ ግን ጠቅለል ስናደርገው ኢንሰም despite the lack of universal definition of the concept of indigenous people ኢንዲጂነስ ፒፕል የሚለውን ሀሳብ የሚገልጽ ዓለም አቀፍ ዲፊኒሽን ዩኒቨርሳል ዲፊኒሽን ባለመኖሩ ምክንያት ወይም ደግሞ የለም ማለት እንችላለን። the United Nations Permanent Forum on Indigenous Issues sets on distinguishing future
የዩኤንፒኤፍአይአይ የሚባለው የኢንዲጂነስ ኢሹን የሚያገባው ዩናይትድ ኔሽን ፐርማነንት ፎረም ማለት ነው። ኢንዲጂነስ ፒፕል ሲባል ኢንዲጂነስ ፒፕልን በዚህ ጉዳይ አይደንቲፋይ እናደርጋቸዋለን ብሎ ያስቀመጣቸው የተለያዩ መስፈርቶች አሉ። አንዳንድ ጊዜ አስተማሪዎች ያው ጥያቄውን ቀለል ከማድረግ አንፃር ምናምን በብዛት ዩኒት 6 ላይ ሲያተኩር አይታይም የፋይናል ጥያቄ። ነገር ግን እዚች ጋ ያለችዋን ወይ እንደ ምርጫ ወይ መሀል ላይ ያለችዋን ይሄ በኤክሴፕት ምናምን የሚመጡ ጥያቄዎች አሉ አይደለ? በዛ መልኩ ያመጡታል። እዚህ ጋ ያለውን ጥያቄ አየት አድርጓል። እነዚህ ነጥቦች ማለት ነው። አንደኛና ምን ይላል መሰላችሁ? ሰልፍ አይደንቲፊኬሽን አስ ኢንዲጂነስ ፒፕል በቃ ራሳቸው ልክ እንደ በአንድ አካባቢ ላይ እንዳሉ ሎካል ፒፕሎች ራሳቸውን ምን ማለት አለባቸው? መግለጽ አለባቸው። አት ኢንዲቪዥዋል ሌቭል ሊሆን ይችላል። አክሴፕትድ ባይ ኮሚኒቲ አዝ ዜር ሜምበር ኢንዲቪዥዋል ሌቭል እንዲሁም አክሴፕትድ ባይ ዘ ኮሚኒቲ በማህበረሰብም እንደ ኢንዲቪዥዋል ሌቭልም አክሴፕትድ ሲሆኑ ነው ሰልፍ አይደንቲፊኬሽን ራሳቸውን መግለጽ ይችላሉ። ሌላው ሂስቶሪካል ኮንቲኒቲ ሲኖራል። ሂስቶሪካል ኮንቲኒቲ ማለት ቅድም እንዳነሳ ነው ዊዝ ፕሪ ኮሎኒያል ኤንድ ፕሪ ሴትል ሶሳይቲ ቅኝ ከመገዛታቸው በፊት ቅድም ከፖለቲካ አንፃር ራሳቸውን አውቶኖመስ መሆን አለባቸው ብለን የለም። ስለዚህ ሂስቶሪካል የሆነ ኮንቲኒቲ ሊኖራቸው ያስፈልጋል። ከቅኝ ግዛት በፊት የነበራቸው ታሪክ አንቲል ነው እየቀጠለ መሆን መቻል አለበት ነው። ፕሪሴትል መሆናቸው መረጋገጥ መቻል አለበት ነው። አንድን አካባቢ ኢንዲጂነስ ፒፕል ለማለት ለምሳሌ ለዚህ አሜሪካን እስቲ እናንሳ። አሜሪካ እንግዲህ ቅኝ ተገዝታለች አይደለ? ቅኝ ከመገዛቷ በፊት በዛ አካባቢ ላይ አስቀድሞ የነበሩት እነማን ናቸው ብንል እነ ማያውያን፣ እነ አዜቴክ፣ ኢንካ እያልን የምንጠቅሳቸው ግሩፖች ናቸው የሚሆኑት። ስለዚህ እነሱ ለኢንዲጂነስ ፒፕልነት ምንድን ናቸው? አንድ ማሳያ ናቸው። ምክንያቱም እስካሁን ድረስ ኤግዚስት የሚያደርጉ ከሆነ ሂስቶሪካል ኮንቲኒቲ ካላቸው አዎ ተብሎ ሊቀመጥ ይችላል ማለት ነው። እሺ ሌላው ስትሮንግ ሊንክ ቱ ቴሪተሪ ነው ኤንድ ሰራውንዲንግ ናቹራል ሪሶርስ ከተፈጥሮ ሀብቱ ጋር ቅድም ያነሳነው ሀሳብ ነው። ስትሮንግ ግንኙነት ስትሮንግ ሊንክ ሊኖረው ያስፈልጋል። ዲስቲንክት ሶሻል ኢኮኖሚክ ኤንድ ፖለቲካል ሲስተም ዲስቲንክት ላንጉጅ ካልቸር ኤንድ ብሊፍ ይለናል። በማህበረሰቡ ጋር ከኢኮኖሚው ከፖለቲካል ሲስተሙ ጋር ከቋንቋው ከባህሉ ከብሊፉ ጋር ጥሩ የሆነ ግንኙነት ሊኖረው ያስፈልጋል። ኢንዲጂነስ ፒፕል ስንል የራሱ የሆነ ምን ይኖረዋል ማለት ነው? ማህበራዊ፣ ኢኮኖሚያዊ፣ ፖለቲካል ሲስተም አለው። የራሱ የሆነ ምን ቋንቋ፣ ባህል፣ አመለካከትም አለው እንደማለት ነው። ሌላው ፎርሜሽን ኦፍ ነን ዶሚናንት ግሩፕ ኦፍ ሶሳይቲ ነው። በቃ ፎርሜሽን ኦፍ ነን ዶሚናንት ግሩፕ ኦፍ ሶሳይቲ and maintain and reproduce their ancestral environment and system as a distinctive people and community። እሺ እንግዲህ እዚህኛው በተመሳሳይ መልኩ maintain their reproduce this ancestral environment and system as distinctive people and community የሚለው ሀሳብ ደግሞ የሚለን ከዚህ በፊት የተረከቡትን አንሴስተራል ኢንቫይሮንመንት ከቅድመ አያቶች ተዋርሶ የመጣውን መሬት ኢንቫይሮንመንት አካባቢ ሊሆን ይችላል መጠበቅ ያለባቸው እንዲሁም ደግሞ ከጊዜ ወደ ጊዜ ጀነሬሽን ቱ ጀነሬሽን የሚተላለፍ ነገር ስለሆነ ምን የሚኖር ሪፕሮዲውስ የሚሆን እንደገና እነሱም እያሻሻሉ ለሌሎቹ የሚያስተላልፉት ነው የሚለው። ኢንዲጂነስ ፒፕል በእነዚህ ነገሮች መገለጽ ይችላሉ። እነዚህ ነገሮች ለኢንዲጂነስ ፒፕሎች ፊውቸሮቻቸው ናቸው ማለት ነው። እስቲ አሁን ደግሞ ወደ ኢንዲጂነስ ኖሌጅ ትንሽ መለስ ብለን ዋና የሚባሉ ሀሳቦችን እናንሳ። እንግዲህ ዜር ኢዝ ኖ ዩኒቨርሳል አግሪድ ሲንግል ዲፊኒሽን ኢንዲጂነስ ኖሌጅ ሲባል ዓለም አቀፍ የሆነ ዲፊኒሽን የለውም ቅድም ብለናል። ነገር ግን የተለያዩ ሰዎች ሲፈቱት ለምሳሌ ዋረን የሚባል ሰውዬ ሲፈታው ኢንዲጂነስ ኖሌጅ ይላል። ኢንዲጂነስ ኖሌጅ ኢዝ ኤ ሎካል ኖሌጅ በአንድ አካባቢ ላይ የሚገኝ ምን ኖሌጅ ነው። ሎካል ኖሌጅ ስንል እነዛ ሎካል የሆኑት ወይም ኢንዲጂነስ ፒፕሎች የሚኖራቸው እንደማለት ነው። ነገር ግን ይህ እውቀት ምን አይነት ነው? ኖሌጅ ዛት ኢዝ ዩኒክ ቱ ጊቨን ካልቸር ኦፍ ሶሳይቲ ለአንድ ባህል ለአንድ ማህበረሰብ ዩኒክ የራሱ የሆነ ለምሳሌ በኢትዮጵያ ውስጥ አንድ ማህበረሰብ ጥቀሱ እና ያ ማህበረሰብ ከሱ ውጭ ያንን ነገር የሚተገብረው የለም እንደማለት ነው። እሺ ለምሳሌ ወደ የወላይታን እንመልከት። የወላይታን የሆነን ባህል ብታወጡ ያ ማህበረሰብ ወይም የወላይታ ማህበረሰብ ከሱ ውጪ ሌላው የማይጠቀምበት ሌላ አይነት ባህል ያለው ሲሆን ሌላ የማይጠቀምበት እውቀት ያለው ሲሆን እንዲሁም ደግሞ ሲንስ ኤቭሪ ፖፑሌሽን ኢዝ ዩኒክ ኢን ተርምስ ኦፍ ኢንቫይሮንመንት ሪሶርስ ኤንድ ቱልስ ኦፍ ኢንዲጂነስ ኖሌጅ ዊል ቢ ኦልሶ ዩኒክ። ስለዚህ በአካባቢ ውስጥ ያለውን ማህበረሰብ እንደ ዩኒክ ካቆጠርነው በኢንቫይሮንመንቱ በሪሶርሱ ከቆጠርነው በኢንዲጂነስ ኖሌጅም ደግሞ ልዩ የሚሆንበት ምክንያት አለ። ለምሳሌ አንድ ምሳሌ ጠቅሼ ይችኛዋን ላሳያችሁ። ኮንሶ እንመልከት። በእርከን ስራ የምናውቃቸው ማለት ነው።
እንግዲህ ኤንቫይሮንመንቱ ዩኒክ ነው። ኤንቫይሮንመንቱ አለ፣ ነገር ግን እነሱ ጋር ያለ ምን አለ? ኢንዲጂነስ ኖሌጅ አለ አይደል? ያ ኢንዲጂነስ ኖሌጃቸው በሌላ በኩል ሌላዎቹ ጋር የሌለ እነሱ ጋር ብቻ የሚገኝ እንዲህ ሀገር በቀል እውቀት ነው ያለው። ማለት ሀገር በቀል እውቀት እርከን መስራት አያችሁ። ስለዚህ በአንድ አካባቢ ላይ ብቻ ከሪሶርሶቹ ጋር በጣም የተለየ ሆኖ የሚገኝ ነው ማለት እንችላለን ማለት ነው። ሌላው ኢንዲጂነስ ኖሌጅ ኮንስትራክትስ ኢን ዘ ኢንተርናሽናል ኖሌጅ ሲስተም ዊች ጀነሬትድ ባይ ዩኒቨርሲቲ ሪሰርች ኢንስቲትዩሽን ኤንድ ፕሪቪሌጅ ፈርምስ። እንግዲህ ኢንዲጂነስ ኖሌጅ ስንል እንግዲህ እንደ ዓለም አቀፉ እኛ አሁን ፎርማል በለመድነው እንደ ዩኒቨርሲቲ ትምህርት አይደለም ነው የሚለን። በኢንስቲትዩሽን በፕራይቬት ፈርሞች አይሰጥም። ኢት ኢዝ ዘ ቤዚስ ኦፍ ኦል ሎካል ሌቭል ዲሲዥን ሜኪንግ። በግብርናው ላይ፣ በጤና ዘርፍ፣ በምግብ አዘገጃጀት፣ በትምህርት፣ በናቹራል ሪሶርስ ማኔጅመንት እንዲሁም በተለያዩ አካባቢ ላይ በገጠራማ አካባቢ በሚገኙ አክቲቪቲዎች ላይ ዲሳይድ ለማድረግ ሎካል ኖሌጅ በጣም ጠቃሚ ሲሆን እንመለከታለን። በጤና ዘርፍ ላይ አሁን ከተማ እንኳን ቀጥታ ወደ ጤና ጣቢያ ሊሆን ይችላል፣ ወደ ክሊኒክ መሄድ ሊለመድ ይችላል እንጂ ወደ ሌሎች አካባቢዎች ግን ምንድነው ምናልባት ጤና አዳም ጥቅም ይሰጣል። ነጭ ሽንኩርት እዛው ቤት ያሉ ሎካል ኖሌጆች ናቸው አይደለ? እዛው ጥቅም ላይ የምናውላቸው ዳማከሴ እንጠቀማለን። እያንዳንዱ ነገሮች ከምን አንፃር ነው የምንጠቀማቸው? ሎካል ሌቨል ዲሲዥን ሜኪንግ ላይ ይጠቅሙናል ማለት ነው። ሌላው ደግሞ እንግዲህ ኳኩና ሞሬና የሚባሉት ደግሞ ዲፋይን ሲያደርጉ ምን ይሉታል? ኢንዲጂነስ ኖሌጅ ኢዝ ኤ ዩኒክ ሎካል ኖሌጅ ቱ ኤ ጊቨን ካልቸር ኦር ሶሳይቲ። ለአንድ ማህበረሰብ ወይም ለአንድ ባህል ላለው ሰው ዩኒክ የሆነ ምንድን ነው? አካባቢያዊ የሆነ እውቀት ነው ብለው ዲፋይን ሲያደርጉት ይታያል ማለት ነው። ስለዚህ ኢንዲጂነስ ኖሌጅ ኤግዚስት ኢን ሩራል ኤንድ አርባን ሶሳይቲ አስ ኤ ፓርት ኦፍ ላይፍ። እንደ አንድ የህይወት ክፍል ሆኖ በገጠራማም ይሁን በከተማ አካባቢ ለሚገኙ የሚታይ እውቀት ነው። Thus livelihood depends on specific skill and knowledge for survival። ይሄ እውቀት እንግዲህ የሚመጣው ከየት ነው ስትሉ አንዳንዴ ስፔሲፊክ የሆኑ ስኪሎች ናቸው በአኗኗር ላይ በላይቭሁዳችን ላይ ያሉ። ከዚህም በተጨማሪ ደግሞ ፎር ሰርቫይቭ ታግለን አንድን ነገር ለማሸነፍ ብለን የምናደርገው ወይም ደግሞ አካባቢው በጣም ተጽዕኖ ውስጥ ከከተተን ያንን ሰርቫይቭ አድርገን ለመወጣት ብለን የምንመሰረታቸው ናቸው እነዚህ ኢንዲጂነስ ኖሌጅ ብለን የምናስቀምጣቸው ሀሳቦች ማለት ነው። ሌላው ወርልድ ባንክ የሚለውን ሀሳብ እናንሳ። ወርልድ ባንክ ምን ይላል? ኢትስ ኤ ላርጅ ቦዲ ኦፍ ኖሌጅ ይለዋል። በጣም ሰፊ የሆነ ክፍል ነው፣ የእውቀት ክፍል ነው፣ እንዲሁም የልምድ ክፍል ነው። which is developed outside the formal system። ፎርማል ከሆነው ሲስተም ወይም ዩኒቨርሲቲ ተምረን ገብተን ምናምን ከምንማረው ውጪ ለየት ያለ ነው፣ ከፎርማል ሲስተሙ የወጣ ነው ብሎ ዲፋይን ያደርገዋል። ኢንክሉዲንግ ዴቨሎፕመንት ፕላኒንግ፣ ኢንቫይሮንመንታል አሴስመንት፣ ሪሶርስ ማኔጅመንት ላይ በእያንዳንዱ ጉዳዮች ላይ ብትመለከቱት ሎካል ኮንዘርቬሽን ኦፍ ባዮሎጂካል ሪሶርስስ ኤንድ ለኮንፍሊክት ሪዞሉሽን በጣም የምንጠቀመው ይህ እውቀትም ግን ዴቨሎፕ የሚሆነው በምን ሲስተም ነው አለ አውትሳይድ ፎርማል ሲስተም የሆነ ነው እያለ ይፈተዋል ማለት ነው። እንግዲህ ኢንዲጂነስ ኖሌጅ ስንልም ደግሞ በተለያዩ ስያሜዎች ሲጠራ ይታያል። ፎልክ ኖሌጅ ይባላል፣ ሎካል ኖሌጅ ይባላል፣ ዊዝደም፣ ኢንፎርማል ኖሌጅ፣ ካልቸር፣ ኢንዲጂነስ ቴክኒካል ኖሌጅ እየተባለ ትራዲሽናል ኖሌጅ እያሉ ሲጠሩት ይታያል። የተለያዩ ምኖች አሉት ማለት ነው፣ መጠሪያዎች አሉት ነው። እሺ all these terms have similar concepts and refer to how members of community perceive and understand their environment and resource, particularly the way they convert those resources through labor። እንግዲህ ሁሉንም ተርሞች እንኳን ከተመለከትናቸው ሁሉም ተመሳሳይ የሆነ ኮንሰፕቶች ናቸው ያላቸው። እንዴት በአንድ አካባቢ ላይ ያለ ሰው እንዴት አካባቢውን እንዴት ሪሶርሱን ተጠቅሞ የሆነ እውቀትን አዳበረ የሚል ሀሳብ ነው የሚነሳው። ብቻ ሀሳቡ ተደጋጋሚ ይመስለኛል እስካሁን እያነሳን ያለው። ጠቅለል አድርገን እንመልከተው ኢንሰም ወይም ደግሞ ወደ ማጠቃለያችን እንግባና ፊውቸሮቻቸው ምንድን ነው የሚለውን ሀሳብ እንመልከት። ምክንያቱም ሎካል ኖሌጅ ስንል ወይም ደግሞ ኢንዲጂነስ ኖሌጅ ስንል ጠቅለል ያለ መልሳችን ምንድን ነው? በአንድ አካባቢ በአንድ ስፔሲፊክ ኤሪያ ላይ የሚገኝ እውቀት በማህበረሰቡ ምን ቢልድ የሚደረግ ነው አይደል? ማህበረሰብ ደግሞ ምን አለው? ኢንዲጂነስ ፒፕል አለው ነው። እስካሁን ያነሳነው ሀሳብ በቃ ይሄኛው ነው ሲጨመቅ። ግን የራሱ ፊውቸር እያልን ያስቀመጥናት ሀሳብም አለች። ከፊውቸር አንጻር ደግሞ ስንመለከት እንግዲህ ኤለን እና ሃሪስ የሚያስቀምጡት አለ። እችኛዋም እዚች ጋርም ያለችው ሀሳብ ፈተና ላይ ሲያወጧት አንዳንድ ፈተናዎች ላይ ወጥታለች። ኤለን እና ሃሪስ ካመጡት ሀሳብ አንጻር እየተባለ ነው ፈተናውም የሚወጣው እና እችንም ሀሳብ ተመልክቷል። እንግዲህ ኤለን እና ሃሪስ አይደንቲፋይንግ ዘ ፎሎዊንግ ስፔሻል ፊውቸር ኦፍ ኢንዲጂነስ ኖሌጅ ስለ ሀገር በቀል እውቀት ያስቀመጧቸው ነገሮች
እንግዲህ ኢንዲጂነስ ኖሌጅ ፊውቸሩ ምንድን ነው ስንል ኢት ኢዝ ኤ ሎካል አይደለ በአንድ አካባቢ ላይ የሚገኝ ሎካል ነው። ኢት ኢዝ ሩትድ ኢን ኤ ፓርቲኩላር ኮሚኒቲ በአንድ ማህበረሰብ ብቻ ምን የሚል ነው የሚገኝ ነው። ሲቹዌሽን ሲቹዌሽን situated within a broader cultural tradition. It is a set of experience generated by people living in the community. ስለዚህ በአካባቢ በሚኖር ህዝብ ምን የሆነ ጀነሬት የሆነ እና በአንድ አካባቢ ሎካሊቲ ላይም ምን የሚል የሚገኝ እውቀት ነው ማለት ነው። ሌላው ኢትስ ታሲት ኖሌጅ ይባላል። በብዛት እዚች ጋ ያለችዋን ሀሳብ አብሶች ሁለተኛው ሀሳብ ትንሽ ያዝ ስለምታደርግ ታመጣለች። ኢት ኢዝ ኖት ታሲት ኖሌጅ ይሉታል ወይም ደግሞ ኢት ኢዝ ኮንዲንፌብል እያሉ ያስቀምጡታል ነው ማለት ነው። ስለዚህ ታሲት የምንለው ሀሳብ ምን መሰላችሁ? ይሄ አንድ ላይ ቶሎ መስማማት ወይም ደግሞ ዝም ብሎ መስማማት የሚል አይነት ሀሳብ ነው ያለው። ኢዝ ኖት ኮዲፋየብል ይለናል ማለት ነው። ከዚህ በተጨማሪ ዘ ፊውቸር ኦፍ ኢንዲጂነስ ኖሌጅን ስንመለከት ኢትስ ትራንስሚትድ ኦራሊ በቃል የሚተላለፍ ነው። ስዋት ጀነሬሽን ማለት ነው። ኦር ስውል ኢሚቴሽን ኤንድ ዴሞንስትሬሽን በተለያዩ መንገዶች ሊሆን ይችላሉ። በቃል የሚተላለፍ ነው ይህ ሀገር በቀል እውቀት። ኤክስፐሪንሻል ሪዘርቭ ዛን ቲዎሬቲካል ኖሌጅ ሌላ ለየት የሚያደርገው ነገር ኢት ኢዝ ኤክስፐሪመንታል ነው ወይም ደግሞ በኤክስፒሪየንስ ነው እየተለማመድ ነው እየተለማመድ ነው እያወቅ ነው የምንመጣው። ስለዚህ ኢት ኢዝ ሞር ኤክስፒሪየንስ ኢን ትራያል ኤንድ ኤረር ነው። ትሞክራለህ፣ ትሳሳታለህ፣ ትሞክራለህ፣ ትሳሳታለህ። በዛ ሂደት ውስጥ እውቀቱን እያወቅከው ትመጣለህ እንጂ ልክ አሁን ላይ እኛ እንደምንማረው አይነት እንደ ቲዮሪ ቁጭ ብሎ ተምሮ አይነት አይደለም ማለት ነው። ትራያል ኤንድ ኤረር ሜቶድን የሚጠቀም ነው። ሌላው ለርንድ ስሩ ሪፒቴሽን ነው። ለርንድ ስሩ ዋት ሪፒቴሽን በአንድ ጊዜ እንዲሁ ጌን ተደርጎ የሚታወቅ እውቀት ሳይሆን በልምምድ ምን የሚመጣ ነው። which is defining characteristics of tradition even when new knowledge is added repetition aid in the retention and reinforcement of indigenous knowledge። እንግዲህ ድግምግሞች ወይም ሪፒቴሽን የምንለው ነገር እውቀቱ ሪቴን ሆኖ እንዲቆይ የተበለጸገ እንዲቆይ ከሚያደርጉ ነገር ውስጥ አንደኛው ነው። እንዲሁም ደግሞ በልምምድ ነው የሚታወቀው። ለምሳሌ ወጌሻ አንደኛው ኢንዲጂነስ ባህላችን ነው አይደለ? ሐኪም ቤት ሳይሆን እዛው በሰፈር ወጌሻ ታሽተን ምን እንላለን? እንታከማለን፣ እንድናለን። ስለዚህ ይሄኛው መቼስ ወጌሻው በአንድ ቀን ተምሮት በአንድ ቀን ያገኘው እውቀት ሳይሆን በልምድና በልምምድ ግን ቦታዎቹ የት ናቸው? ትክክለኛው እንዴት ነው እያለ እያወቀ ይመጣል። ሶ ሪፒቴሽን የምንለው ከዚህ አንፃር ነው። ሌላው ኮንስታንትሊ ቼንጂንግ ነው ማለት ቢንግ ፕሮዲውስ አስ ዌል አስ ሪፕሮዲውስ ነው። ዲስከቨር አስ ዌል አስ ሎስት ስሩ so is often perceived by external observers as being somewhat static። ስለዚህ ኮንስታንትሊ ቼንጂንግ ነው፣ ዳይናሚክ ነው ልንለው እንችላለን። አንደኛ ኦራሊ እንደ መተላለፉ መጠን ስንመለከተው ከጊዜ ወደ ጊዜ ምን እያለ ነው የሚቀያየር ነው አይደለ? ከአንዱ ትውልድ ወደ አንዱ ትውልድ በአፍ የሚተላለፍ ነገር እንደመሆኑ መጠንም እየተሸራረፈ እየተቀነሰ የሚመጡ ነገሮች አሉት። እነዚህ ነገሮችም የሆነ ነገር እንዲሸራረፍ ያደርግበታል። ሌላው ጠቅለል ስናደርገው እንግዲህ ከፊውቸር አንጻር ይኸኛው ተቀምጧል። ሌላው ሲግኒፊካንስ ነው፣ ምን አይነት ጥቅም ይሰጣል የሚለው ሀሳብ ነው ያለው። Until recently, the development of communities' conception of knowledge was influenced by the philosophy and methods of Western science. አሁን ላይ ያለው እውቀታችንን በምንድን ነው የሚለን? በዌስተርን ሳይንስ በጣም የተጠመቀ ነው። So today, scholars and public policy makers are recognize the importance of various local and culture-based knowledge systems in the addressing and pressing problem of development in the environment። አሁን ላይ ግን የሀሳብ እየተሻሻለ መጥቷል። ፖሊሲ ሜከሮች ኢንዲጂነስ ኖሌጅን ምን እየሰጡት ነው? ቦታ እየሰጡት መጥተዋል ነው የሚለን። ሶ ዘ ኖሌጅ ኦፍ ሎካል ፒፕል ኢዝ ኤኔብሊንግ ኮምፖነንት ኦፍ ዴቨሎፕመንት። ሎካል ፒፕሎች ጀነሬት የሚያደርጉት ሎካል ኖሌጅ በጣም ጠቃሚ ነው። ይሄ ኢንዲጂነስ ኖሌጅ የሚል ሀሳብ ሲኖረው ለምን ይጠቅማል? ሲግኒፊካንቱ ለምንድን ነው ስንል ኢት ኤኔብልስ ፒፕል ቱ ዴቨሎፕ ስትራቴጂስ ፎር ሃንድሊንግ ሃውስሆልድ ኤንድ ኮሙናል አክቲቪቲ። ሰዎች የጋራ የሆነ ድርጊቶቻቸውን እንዲሁም ደግሞ የቤት ውስጥ ጉዳዮቻቸውን ሃውስሆልድ ውስጥ ያለውን ነገሮቻቸውን ሃንድል እንዲያደርጉ ያደርጋቸዋል። ከኢትዮጵያ አንፃር እንኳን ስንመለከት እንደ ደቦ፣ ጂጌ ያሉ በኮመናል አክቲቪቲዎቻችንን ካየናቸው ዜር አር ኢምፖርታንት ዩኒቲንግ ፎርስ ኢን ዘ ኮመናል አክቲቪቲ ናቸው። የጋራ ከሚባሉት ውስጥ ጠቃሚ ሆነው የምናገኛቸው ናቸው ማለት ነው። ይህም እንደ ሀገር በቀል እውቀት ነው የሚታየው። ሌላው ዚስ ዴቨሎፕመንት ኦፍ ማንፓወር ኢዝ ስትሮንግሊ ሰፖርትድ ባይ indigenous knowledge system which is composed of technologies, rules, information, approach and relationship
they are vital sustainable development። ስለዚህ እነዚህ ነገሮች ለእድገታችን በጣም ወሳኝ የሆኑ ሰስተኔብል እንዲሁም ኢሴንሻል ናቸው ይለናል ማለት ነው። እዚህ ጋር አኮርዲንግ ቱ ፓውላ ኤንድ ፐፈር እንደ ፓውላ ፐፈር ገለጻ ወይም ደግሞ በሱ መሰረት በ1995 ማለት ነው ኢንዲጂነስ ወይም ሎካል ኖሌጅ የምንለው ነገር ሄልፕስ ቱ ፋይንድ ቤስት ሶሉሽን ቱ ዴቨሎፕመንት ቻሌንጅ እድገት ላይ ለሚገጥሙን ችግሮች ምን ግልጽ የሆነ መፍትሄን ማስቀመጥ ይችላል እያለ ያስቀምጠዋል ፓውላ ፐፈር የሚባለው። እንግዲህ ፋሚሊያሪቲ ዊዝ ሎካል ኖሌጅ ካን ሄልፕ ኤክስቴንሽኒስት ኤንድ ሪሰርቸርስ አንደርስታንድ ኤንድ ኮሚኒኬት ቤተር ዊዝ ሎካል ፒፕል። ከሎካል ኖሌጅ የተሻለ እውቀት መኖር ወይም ስለ አንድ አካባቢ የተሻለ እውቀት አላችሁ ማለት ወይም ስለ ሎካል ፒፕሉ የሆነ እውቀት ወይም ስለ ሎካል ኖሌጁ አላችሁ ማለት ከሎካል ፒፕሉ ጋር ኢዝሊ ኮሚኒኬት እንድትደራረጉ ሪሰርቸሮችም ደግሞ በቀላሉ አንደርስታንድ አድርገው ጥናታቸውን እንዲሰሩ ምን ይላቸዋል ያግዛቸዋል ይለናል። ኢን ጀነራል ግን በአጠቃላይ ምን የሚል ሀሳብ ነው? ኢንዲጂነስ ኖሌጅ ኢዝ ኢምፖርታንት ፓርት ኦፍ ላይቭስ ኦፍ ዘ ፑር። በተለይ ኢን ዘ ፑር ደረጃ ላይ ላሉ በህይወታቸው ደሃ ለሚባለው ክፍል በጣም ጠቃሚ ነው ይለናል ማለት ነው። ቅድም ጥቅሞቹን ከአግሪካልቸር ከጤና ከተለያዩ ነገሮች አንፃር አይተነዋል። ስለዚህ ኢንዲጂነስ ኖሌጅ የምንለው ከጤና አንፃር እንኳን ካያችሁት ለሀገር ለፑር ለሚባለው ሰው በጣም ጠቃሚ መሆኑ ግልጽ ነው ማለት ነው። ስለዚህ ከሲግኒፊካንሳቸው አንፃር እንደ ማጠቃለያ ሲሰጥ ምን ይላል? ኢንስቴድ ኦፍ ሪላይንግ ኦን ዘ ኢምፖርትድ ዌስተርን ቴክኖሎጂ ከዌስተርን ቴክኖሎጂ ጥገኛ ከመሆን ይልቅ ያው ኢን ዴቨሎፒንግ ኔሽኖች ያላቸውን ነገር ኮምባይን ኢንዲጂነስ ኖሌጅ ኤንድ ዌስተርን ቴክኖሎጂ በማድረግ እድገታቸውን ይቀጥሉ ማለት ያው ዌስተርንን ብቻ ሳይሆን ያለንን የምንያዝ የሚል ሀሳብ ይነሳበታል ማለት ነው። however not all indigenous practice are beneficial to sustainable development ሁሉም ግን ለዘላቂ እድገት ምን አይደሉም ጠቃሚ አይደሉም። ጠቃሚ ናቸው ማለትም አይቻልም። የሚያዘውን እየያዝን ጠቃሚ የሚባለውን እየተጠቀምንበት የማይሆነውን እየጣልነው እንጓዝ ነው የሚለን። ለምሳሌ የሴት ልጅ ግርዛት የተለያዩ ነገሮች አሉ አይደል ኢንዲጂነስ ኖሌጅ ብለን ያመጣናቸው እነሱ በእርግጥ ይጠቅማሉ ወይ ካልን ከጥቅማቸው ይልቅ ጉዳታቸው በጣም አመዝኖ ነው የሚታየው ተገቢም አይደሉም። ስለዚህ እነሱን እየተውን መያዝ ያለብንን እየያዝን ራይት ሶሉሽን ጊቨን ፕሮብሌም እየሰጠን እንሂድ ነው። ሌላው ይሄንን ይመስላል ማለት ነው። ሌላው ኢንዲጂነስ ኖሌጅ ኤንድ ዴቨሎፕመንት የሚለውን ሀሳብ ደግሞ እንመልከት። ወደ ዴቨሎፕመንቱ ወደ ጥቅሙ ግን ከመግባታችን በፊት ለዛሬ የነበረን ቆይታ ደቂቃውም እየበዛብን ስለሆነ እዚህ ጋር ገታ እናድርገውና በክፍል 2 ኢንዲጂነስ ኖሌጅ ኤንድ ዴቨሎፕመንት የምትለዋን ክፍል እና ቀሪዎቹን ክፍሎች በአንድ ክፍል ጠቅለል አድርገን የምንጨርሰው ይሆናል ማለት ነው። ጥያቄ ካላችሁ ማንኛውንም ጥያቄ መጠየቅ ትችላላችሁ። አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ እንገናኝ።